ሰላም ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የሆነ ድምጽ ከረበሻችሁ በጣም ይቅርታ፣ ላውንደሪ ነው እዛ ጋር ተደብቄ ነው ማለት ነው። እና እንግዲህ ትናንት የተሰራውን ቪዲዮ አይታችኋል። ትናንት ያው ምሽት ነበር መስራት አልቻልኩም። ጠዋትም ልሰራ እስካሁን ስራ ላልቅልሽ ብሎኝ እስካሁን ተፍ ተፍ እያልኩ ነው ማለት ነው። እና ደግሞ ቤተሰብ ስሙኝማ፣ አንዳንዴ ለምንድን ነው የሚደብረን ማለት እኔ አሁን በቃ 3 ቀን 4 ቀን ቀደብርት የዓለም ሁሉ ተሰብስቦ እኔ ላይ ተቀምጠው እየዳነሱ ላይ ይመስለኛል ማለት ነው። እና ድብርቱ ሊደፋኝ ነው። ምን ላድርግ? ቡና ነው ጠጣለሁ ምናምን አይዶን ነው። ምንድን ነው መፍትሄው? በዛው ብትነግሩኝ። ከዛ በተረፈ ደግሞ እንግዲህ ቡራችን ጀማው ጋር አብሮ ፎቶ ተነስቷል። ፍጽያችንም አብሮ አለ። ታምራላችሁ። እኔ አንዳንዴ ይናፍቀኛል እንደዚህ አይነት ነገር፣ ጓደኛ ጋር ሰብሰብ ብሎ ምናምን የሆነች ጊዜ ማሳለፍ። በየቀኑ ምናምን ሰው ጋር መገናኘት የምወድ አይነት ሰው አይደለሁም። እንደዚህ የሆነ ጫጫታ ያለበት ምናምን መወድ አይነት ሰው አይደለም። ግን የሆነ አንዳንድ ፕሮግራሞች ይዛችሁ ጓደኞቻችሁ ጋር ብቻ የልብ ሰዎቻችሁ፣ ሰፈር ልጆቻችሁ ጋር በቃ አለ አይደለ ብቻ የሆነ ጊዜ ማሳለፍ ደስ ይላል፣ የሆነ ስሜት ይሰጣል። እና ለዛ ጊዜ ያብቃን። እውነት ሁላችንም ያው በስደት ላይ ሆኖ እንደዛ ሞራል የሚሰጥ ነገር ያለ አይመስለኝም። ግን ከቻላችሁ ብታደርጉት ያው ስደት ላይ ሆናችሁን ጓደኛ ብታገኙ ምናምን። ለምሳሌ አሁን እኛ ኮንትራት ቤት ያለን ከየቤቱ ሰራተኞች ናን ሰብሰብ ስንል ደስ የሚል ነገር አለው። ብታይ እግዚአብሔርን የቋጡን የምኑ ስንል ስራውንም በዚህ ተፍተፍ ብቻ ደስ ይላል። የሆነ ደስ የሚል ነገር አለው እና እንደዚህ የጀማ ፎቶ ሳይ ደስ ይለኛል። ብቻ ታምራላችሁ ለማለት ነው። በተረፈ ግን የትናንቱ ፎቶ እንግዲህ ፍፄ እንደዚህ የሚያምር የቅምጥሌና የቡራን ፎቶ አድርጎ ቲሸርት አሰርቷል። ይህ ማለት ትልቅ ፍቅር እንዳለው ያሳያል። ባይዘው ወይ የሰው ልጅ ጊፍት ሲሰጣችሁ ትልቅ ነገር ትንሽ ነገር አይደለም ማለት። ይሄ ትልቅ ነገር ለሰው ለመስጠት አታስቡ። እስቲል እስክርቢቶ ሊሆን ይችላል፣ ምን ሊሆን በቃ የሆነች ትንሽዬ ነገር ከሰጣችሁ በቂ ነው። በዛ ሰው ልብ ጉዝጉዝ ብላችሁ የምትኖሩበት ነው። ያን ስላችሁ የሰው ልጅ በስጦታ ይገዛል ምናምን ማለት አይደለም። ግን ስጦታ ስትሰጡ ያን ሰው እናንተ በደንብ እንደምታስቡት ነው የሚያሳየው። ስጦታ ያ ሰው ደግሞ የሚሰጣችሁ ሰው ምንድን ነው እናንተ በደንብ እንደሚያስባችሁና ከልቡ እንዳላችሁ ነው የሚያሳየው። ገባችሁ? ነገር ግን እናንተ ለማትወዱ ሰው አትሰጡም አይደል? አንደኛ በልባችሁ ውስጥ እንዲኖሩም አትፈልጉም፣ በልቡ ውስጥ መኖሩም አትፈልጉም። ይህ ነው። ለዛ ነው ብዙ ጊዜ ሴቶች ስለ ፍቅረኛ ስታወሪ ወይ ስለ ፍቅረኛ ስጦታ ሰጥቶሽ ያቀርባል። ጥያቄው መጀመሪያ የሚሆነው ለምን መሰላችሁ? የሆነ ከአንቺ ጋር መቀጠል ማይፈልግ ሰው ምንም ትዝታ ጥሎብሽ ማለፍም ጥለሽበት እንድታልፊም አይፈልግም። ይህ ነው ለማለት የፈለጉት። ምንድን ነው ፍፄ ይህን ነገር ሲያሰራ ቀላል ነገር አድርጋችሁ የምታዩ ሰዎች አላችሁ። ለምሳሌ አሁን እንትን ላይ ቲክታክ ላይ የቅምጥሌ ፎቶ የሚያሰሩ አሉ፣ ቲሸርት የብሩኬ ምናምን። ያ ማለት በቃ በደንብ ስለሚወዷቸው ፍቅር ስላደረባቸው ነው። ገባችሁ አይደለ? እንጂ ለማስመሰል ምናምን ለፎሎወር ምናምን የሚመስላችሁ ካላችሁ ለፎሎወር ኖርማል ፎቶቸውን በመፖሰት ብቻ ማግኘት ይችላሉ። ገንዘብ ማውጣት አይጠበቅባቸውም። የእነሱ ልብስ ለብሰው ምናምን መታየት ግዴታ አይደለም። ተግባባን? ነገር ግን የሆነ አንዳንዴ የሆነ ልጅ እንደሆንም አለ ዳውንሎድ ነው ምናምን የሚል ዩቱብ ቻናል እና አይላፈም በጣም ነው የምወደው። ዝም ብሎ በቃስ የሆነ ስሰማው ምናምን ራሱ ደስ ነው የሚለኝ። እና ባለፈው እንደውም ወልዷል እና ሚስቲቱ አብረው ነበር የምትሰራው ካስታውሳችሁ። ብቻ ስለ ሚስቱ ስለ ግንኙነታቸው ምናምን ራሱ ከሰምቼዋለሁኝ እንዴት እንደተገናኙ ለምን ነገር እና እሱ ባለፈው ወልዶ ስጦታ ላኩልኝ፣ ግን የብዙ ብር ስጦታ አልፈልግም እና የሆነ ቀን ቪዲዮ አምባክ እያደረግኩኝ መስራት እችላለሁኝ እያለ ነበር። እና በቀደም የተወሰኑትን መበላሸት የሚችሉ አይነት ነገሮች ለምሳሌ ዳቦ ምናምን አበባዎች የመሰሉ ነገሮችን ይዞ መጥቶ ነበር። እና ያንን ማድረግ የፈለገው ልጁ በደንብ ይችላል፣ እውቀት አለው ምናምን። ብቻ አንዳንድ የሆኑ ነገሮችን ስትጀምሩ እውቀት ሲኖራችሁ ደግሞ ደስ ይላል። እሱ እንደዚህ ስጦታ ገንዘብ መላክ አይቻልም ማለት ትልቅ ነገር መላክ አይቻልም። አያችሁ፣ እሱ ገንዘብ መሰብሰብ ፈልጎ አይደለም፣ ግን ነገ ለልጁ የሚያሳየው ነገር እንዲህ ነው በቃ። እና ደግሞ እሱ የህዝቡን ፍቅር ለማወቅ ያደረገው ነገር ነው። ተግባባን ልላችሁ የፈለኩት ገብቷችኋል? እኔ ምን አገባኛውን። እኔ እኮ ግን ሌላ ዓላማ ይዤ መጥቼ ወደ ሌላ ዓላማ የሚሄደው ነገር የሆነ ከዛ ምን ሆነ ትናንት ነዶኛል ግን ማለት ትናንት ምን ተፈጠረ? ፍፄ የኔ ወድ ወንድም አይላቪው በጣም ነው የምወደው፣ በጣም ነው ትመቸኝ ታውቃለህ። ግን በነገራችሁ ላይ ማለት ነው ቤኪም ይመቸኛል፣ ሀሰንም ይመቸኛል። ማለት ሀሰን ያስቃል ምናምን ደስ የሚል ነገር አለው። እኔ አልጠላቸውም። በነገራችሁ ላይ ማለት ነው የሆነ እንደዚህ ወንዶች ወጣቶች ምናምን ሳይ የሆነ ወንድሞች የፊቴ ላይ ቁጭ ስለሚሉብኝ ምንም ማድረግ አልችልም። ያኔ ማንንም መጥራት አልችልም። ግን ምንድን ነው ችግሩ መሰላችሁ? በሚያደርጉት ነገር ግን ጥላቻ ሳይሆን
ድብርት እያሳደሩብኝ ነው። እንዲደብረኝ እያደረጉ ነው። ምንድነው እዚህ ጋር አሁን ሀሰንም ለብሩኬ ወገን ነኝ አለ። ቤኪም ትናንት እንዳያችሁት ነው። ከዛ ምን ብሎ ሸራ አደረጉ? ደግሞ በፎቶ ስላሰራ እናመሰግናለን ደርሶናል ብሎ ሀሰን ሸራ አደረገ ማለት ነው። ኦኬ ሂዳይታል ምንም ደርሶኛል ምናምን ሳይሆን ሂዳይታል። ሁሉም የቡቡና የሀይሚን ፎቶ ካለበሰ ምንም አይመለከተውም። ሁሉም ያኔ ለማለት የፈለገው ሁሉም ብለብስ የነሱን አይመለከተውም ለማለት ነው የፈለገው ፍፄ ማለት ነው። ዩካን እንግሊዘኛ ትችላለህ እና ይዞት ሂዷል። ልበስ ሀሰን ቀንቷል። በነገራችሁ ላይ ፍፄ ቀድሟቸው እንደዚህ አይነት ነገር አሰርቶ ስለለበሰ በቃ ቅናት ነገር ጥርጥር አድርጎት ነው ቀምቶ ይዞት ሄደው ማለት ነው ይመስለኛል። ነገር እኔም ለብሳለሁ ብሎ ለብሶት ሊመጣ ነው ይመስለው። ወይ ደግሞ በስበቡ ምን ነው ቸግሯል እንዲ አባቴ ቲሸርትና ጃኬት ነገር በረደ ይመስልባል። ደስታ ይቅርታ አድርግልኝና እንደዛ ነው የመሰለብህ። ፍፄ ማን ነበር ደግሞ ቤኪ ደግሞ ምን አለ? ጥፋትን ለመሸፋፈን አትሞክር አለ ማለት ነው። ምንም ያክል ጥፋት ቢያጠፋ እስቲል ብሩኬን ቢደበድበው ቢያስደበድበው ፈጣሪ ይህንን ነገር መጥፎ እንትን ያረቅላቸው እንጂ ምንም ቢቦጫጫጨሩ እንኳን ብሩኬ እና ፍፄ መቼም መለያየት የማይችሉ ወንድማማቾች ናቸው። ፈርስት ኦል በጣም የሚወደውና የሚያከብረው ወንድሙ ነው። መጀመሪያ እንኳን ይዞ ሲመጣ ወደ ቤት ባይታችሁት እኮ በጣም የምወደው ማከብረው ወንድሜ ነው ምናምን በቃ ለሱ ያለው ሞራል ማለት ነው። የሆነ እንዴት ብዬ ልንገራችሁ፣ ፍፄም ስለ ብሩኬ ሲያወራ ብሩኬ ስለ ፍፄ ሲያወራ ከሚያወሩት ነገር በጣም እንደሚጓደዱ ማየት ትችላላችሁ። ከዛ በላይ ደግሞ ፍፄ ቅምጥሌን ያወቃት በብሩኬ ነው። ቅምጥሌን በደንብ ነው የሚንከባከባት፣ በጣም ነው የሚወዳት። ያን ሰው የምታውቁት ምንድን ነው? እኔ አሁን ለምሳሌ ባሌን ይሄ ባሌ ነውና ብዬ ታስተዋውቃችሁ አፍቅር ዋሉሽ ደግሞ ኩክንያ ማፍቀር ሳይሆን ጀስት ልታከብሩ ልትወዱ ይገባል፣ እንደ ወንድምሽ ማለት ነው። ከዛ ደግሞ አልፈሽ እንትን ካልሽ ደግሞ ግድግዳ ጋር ነው ማናውጥሽ ማለት ነው። ገባሽ? እኔ ጓደኛዬ ነሽ ብዬ እሱን ሳስተዋውቅሽ አንቺ ደግሞ ሪስፔክት ላትወጁ ትችያለሽ። ስታዩ ገና ሊያጥሎ ጎልግሽ ይችላል። ለምን አጥሎ ለምን ወደ ላይ አይመጣሽ? ምን አገባኝ? ጀስት ግን ስላፈቀርኩት አንቺ ኦኬ ምናምን ልትይ ትችያለሽ። ይሁን አሽቃብጭ እንደው ሞቅ ኦ ማይ ጋድ ምናምን ደስ ላይ ይችላል። ልጁ ማስጠያ ፎንጋ ሊሆን ይችላል። ግን ኦ ማይ ጋድ ምናምን ቆንጆ ነው ምናምን በይ አሽቃብጫሉ። ኦኬ ግን ወይኔ ምን አይነት ነው ምናምን ብትይ ማለት ወየልሽ ወይ ፈረደብሽ ጉድሽ ነው እንደማረግሽ ነው ያውቃለሁ። ብቻ ግን ምንድን ነው ፎንጋም ሆነ ቆንጆዬም ሆነ ምንም ሆነ ሽቀበጥበጥ አድርጊ ከኔ ፊት ነው። ግን እኔ ከሌለሁት ደግሞ በስልኩ ምናምን የሆነ ቦታ ስታገኝ እንዴ ምናምን ነገር ላለው ብትይ ማለት ነው። ዋ ብቻ ለማንኛውም ፍፄ እንደሚወደው የምታውቁት ቅምጥሌን ያከብራታል፣ ይወዳታል። የሆነ ጊዜ ካስታወሳችሁ የብሩኬ ልደት ሲከበር ሁሉ ሰው ስለ ቅምጥሌ ሳያወራ ስለ ብሩኬ ብቻ ነበር እያወራ ነበረው። ፍፄ ግን ምን አለ? ብሩኬ አመሰግናለሁ፣ አንተ መልካም ወንድሜ ነህ፣ ቅምጥሌንም የመሰለች ወርቅ ሰጠኛል አለ ማለት ነው። ወርቅ ነው ያለው ብቻ አላውቅም፣ ብቻ ሞገሳት። ከዛ ቅምጥሌ ቴንኪዩ ማን አለ እንደዚህ አለችው ማለት ነው። ገብቷቸዋል? ዩ አንደርስታንድ ሚ እያለ ስለዚህ ዶንት ማሽቃበጥ፣ አታሽቃብጡ እንደዚህ በዚህ ልክ። አይ ነው አንደርስታንድ ስራ እንደሆነ ምናምን ከዚህ በፊትም ተነቅቶባችሁ መጨረሻ ላይ እኔም በጥፊ ምናምን እያልክ ቤት ላስታውስህ እንዴ እኔም በጥፊ ምናምን ነገር እያልክ ወጦብህ እንኳን ወይ በቃ እንደወጣ ይቆይ ብለህ አልተውኩም፣ ደልተህ መልሰህ ጫንከው። ግን ችግሩ ለራስ ነው የሚሆነው። ቻናልን ይገለዋል። የተደለተ ቪዲዮ መልሶ ሲጫን ጥሩ አይደለም ለቻናላችሁ። ቻናላችሁ ስቲል እስከ መዘጋት ራሱ ሊደርስ ይችላል ማለት ነው። ምንድን ነው አንደኛ የራሳችሁን እንጀራ ለማሟሟቅ የሰውን መውደድ ፍቅር ምናምን ባታርቁባቸው ልጆቹ ባይ ነኝ። በመቀጠል እንግዲህ ትናንት ቅምጥሌ ምን አለች? ምንድነው ብቅል ያባውን ሆድ ያወጣዋል ነው ምናምን እያለች ነበርና ግን ባልሰክርም እያዋዘው በቀልድ መልኩ እነግርሃለሁ አለችው ማለት። በነገራችሁ ላይ በቀልድ መሀል እውነቱን ታውቃላችሁ በደንብ አዳምጡ ምናምን የሚባል ነገር አለና አንዳንዴ በቀልድ መሀል ጠብ የምትል ስድብም ልትሆን ትችላለች፣ የፍቅር ቃልም ልትሆን ትችላለች ምናምን ያን ነገር ሰው እንደሚወዳችሁ እንደሚጠላችሁ በቀልድ በኩል አድርጋችሁ ማወቅ ትችላላችሁ ማለት ነው። በተረፈ ብሩኬ ደግሞ ጸጉሬን አትንካ ስትለው ቅምጥሌ ማለት ነው ከልጅነት እስከ እውቀት እኮ ነካካሁት አለ። በልጅነታቸው እኮ ነው ግን የተዋወቁት። ውይ ፈጣሪማ ክፉ አይይብኝ የኔ ወዶች። እናንተ ትልቅ ደረጃ ደርሳችሁ 4 ልጆች ወልዳችሁ 4 ልጆች ደግሞ ወልደው የልጅ ልጅ ምናምን እስክታዩ ያኑረን። የኖሩ ሰይየን አልባሉ ያው ሶሻል ሚዲያ ላይ ስላላችሁ ቪዲዮ በእናንተ ባልሰራ ምናምን አያችኋለሁ ማለት ነው። ስለዚህ ኑሩልኝ። ምናልባት ከሶሻል ሚዲያ ልትቀጥሉ ትችላላችሁ። ሁሉም ሰው ሊቀጥልም ላይቀጥል የሚችልበት እንትን ስላለ ነው እና ብቻ እግዚአብሔር ይጠብቃችሁ። ዛሬ በምን መልኩ እንደምትመጡ አላውቅም። ብቻ ክፉን ያረቅላችሁ፣ አሽቃባጭን አይኑን ያጥፋው፣ እጅ እግሩን ይሰረለት፣ ወዳጆቻችሁን ደግሞ እጅ እግራቸውን ያፍታታላችሁ፣ አይናቸውን ፍጥጥ ያድርግላችሁ።
ስሬት እውነቴን ነው። እግዚአብሔርም ክፉ ደግሞ ትናንት እየተሳደቡ ነበረ ምናምን የሚል ኮሜንት አይቻለሁ። ሰሞኑን ወደ የትም ተፍ እያልኩኝ አይደለም፣ ብዙ ቦታ ላይ ስራው አላልቃለ እየደበረኝ ነው ምናምናምና ጀስት በቃ ኖርማል ጨረቃዎችን ያለው ከዛ ቪዲዮ ሰራለሁ እንደዚህ ነው የምታዩት ምናምን። ስለዚህ ተሳዳቢ አንዳንዴ ታች ያለ ሰው ነው ላይ ያለን ሰው ስቦ መጣል የሚፈልገው። ከላይ ያለ ሰው ከታች ያለን ሰው ዝቅዝቆ ያለው ምንም ነው የማይመስለው ማለት። ከታች ያለን ሰው እናንተ ዞር ብላችሁ አታዩም። ከላይ ያለን ነው እያያችሁ ወደዛ የምትሮጡት። ታች ያሉ ደግሞ ከላይ ያሉትን መሳብ ስለሚቀላቸው፣ ስለዚህ ኦኬ ኖርማል ነው። ምንም ቢሳደቡ ምንም ቢሏቸው ምንም አይጭነቃችሁ። በገዛ ባላ የፈለገችውን ቃል መጠቀም ትችላለች። በገዛ ሚስቱ የፈለገውን ቃል መጠቀም ይችላል። ምን አገባን እኛ? ምን አገባን? አይደለም ቅምጥሌና ብሩኬ ኦንላይን ለማውቃቸው እውነቱን ስነግራችሁ ከቲቤስ ስኖር ማለት ነው የእህቴ ባል እህቴን የፈለገ ነገር ቢላት ማለት ምንም ነው አይመስልኝ። ጥያቸው ነው ሞተው እሷም የፈለገች ነገር ብትለው ምናምን ዝም ብዬ ነው ወጥቼ የምሄደው። ግን አንዳንዴ አዳላለሁ ምንድነው እህቴን እቆጣለሁ ማለት ነው። ምክንያቱም የሆነ እሱን ብናገረው ለእህቱ አብራን የሚባል ነገር አለ። ስለዚህ እህቴን እቆጣለሁ አንዳንዴ የሆነ ነገር ምናምን ሰው አይደሉ የሆነችን ግጭት ነገር ስትፈጠር ማለት ነው። ስለዚህ አይመለከተንም ነው። ለእናቴ ልጅ እንኳን አልኳችሁ በቃ እንደፈለጉ ተነጋግረው ማሽቃበጥ ነው የሚሆነው። ከዛ ወጥቼ ስመለሱ ምንድነው ቤቢ ምናምን ሲባባል ይቆያሉ ማለት አረሙ ብልጥ እላለሁ። ጎበዝ እንኳን እንደዚህ ያደረኩኝ ነው የምለው። ምክንያቱም የሆነ ጊዜ የሆነ ቃል ብትወረውሩ በቃ ከዛ ሰው ጋር ትቀያየማላችሁ። እናንተ የሚደብራችሁ አልሱ የሚደብራችሁ አላ ለመታየቱ ላኑሻ የሚይዘው። ስለዚህ እነሱ ነገ ታርቀው ቡቡዬ ቅምጥሌ ምናምን ለሚባባሉት እናንተ ምን ቤት ናችሁ? እስኪ ንገሩ። አረ በቃ ምንም ማለት አልፈልግም። ለማንኛውም በኋላ እንመለሳለን። እህታችሁ ደክሞኛል ግን የምሬን እግዚአብሔርን አይዞሽ ሲበሉ ስራው ጊዜ ያስጠላ በመቤቴ። አንዳንድ ቀን ግን በቦክስ የሚባል በሆነ ስራ ማለት ነው እንደዛ ቢሆን ደስ ይለኝ ነበር። ደግሞ አሁን እንትን ነው ባለፈው ብርድ ነበር። አሁን ደግሞ ሙቀቱ ብታይ ማለት ነው የመድኃኒዓለም ያለ ይደብራል በቃ በጣም እና ስለዚህ ጀስት ፈታ በሉ። ምቀኛን ያርቅላቸው እና ደግሞ እነዚህ ቤኪ ምናምን ብዬ ደግሞ ስናገር እነሱም ቢሆን ነገ ወንድማማቾች ናቸው። ጀስት ሊደብር ይችላል ሰዓቱ የሚሉት ነገር ምናምን፣ ግን እርስ በርሳቸው ከሚፋቀሩት ከሚጓደዱት ከሚከባበሩት ጠበቃ ከሚሆኑት እኔ አልበልጥም። ሀሰን አሁን ሌላ ሰው በቅምጥሌ በኩል ቢገባም እሱ ማን ነው ወንዱ ይላል። እዚህ ጋር እንደምታዩት ደግሞ ቤኪም ፍፄም ሁላቸውም ብሩኬም ማንም እንዲነካው አይፈልጉም። እንዳትረሱ ነገ አብረው ለሚሆኑት ነገር እኛ አሽቃባጮች ነን ለማለት ነው። አንተ ማና ጨብጫቢ ነኝ ብሏል። ለማንኛውም ወዳችኋለሁ። መልካም ጊዜ ሁላችሁ። እኔም ተመደበቅ ነው ታሙቀቱ ገደለኝ ተደብቄ ቻው በቃ በኋላ እንገናኛለን። ወዳችኋለሁ ባይ